ወያላ ነው የሚቀድሰው እስቲ ቆይ ገብረ ገበለም እንዴ ዋን ግን የሞላው እንዴ የሚቋቋው ቁጭ ብሎ ወያላ ሲባረክ ሊጉን ልታወይሉት ነው እንዴ አሁን አንደኛ ላይ ወጥቶ አሸነው አልወርድም ቢል የማን አለልን ነው እኔ በጣም ያክለሽልሽኝ ነው እኔ በጣም ያክለሽልሽኝ ነው እኔ ወንድሜ ጋር ያልማዲጋ ዳልጌ ደኑኒ እዛ ሻምዱት ግን ዳልጌ ይጫወታሉ አሳዳጊ ሞደሉ ብቻ ተመለሰናል ይላል ደግሞ እንኳን ደስ አላችሁ ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል ኮንግራ ጀማው አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማረጋችን ጨጓራቸው ተልጧል እየሸተተኝ ነው ምንድነው ችግራችሁ ሻምፒዮን ናችሁ እንደና አይደላችሁ አይደል በቃ እኛ ሻምፒዮኖቹ ነን ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው በሻምፒዮኖቹ ማለት ነው አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርሲዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታረጋለች ጀምአው ታዲያ ይሄንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም ጀምአው የጨዋታው ልዩነት ፈጣሪያችን የምትሆነው ማቲዮ ኦዲጋርድ ነች ዘንድሮ የባለፈ በቃቷን በተለይ ካዩ በኋላ ጀምአው በጉጉት ለማየት እየናፈቀኝ ያለው ተጫዋች ቢኖር ኦዲጋርድ ነው ጀምአው ከዛ በተጨማሪ ደግሞ ቪክቶሪዮ ኬሬሽ የቀድሞ ክለብ ነው ምን ታሳየናለህ ዛሬ ጎል አላገባም ብለን እንዳትደረደር አባኪያ ጎልህን ካሁኑ ማስቆጠር መጀመሪያ ያለበት ጀማው ለማንኛውም ጀማው ዛሬ ስለስንት እናሸንፋለን ሐሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ ለጀማው ደግሞ ሼር አድርጉት በደም ፕሪሚየር ሊጋችን ተመልሷል ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉልኝ ጀማው ጅምበቻችሁ ዛሬ ጁማአ ነው ፕላስ ደግሞ ፕሪሚየር ሊግ ይጀምራል 2026 እስከ 2027 የውድድር ዘመን በጁማአ ቀን ነው የሚጀምረው በአርሰናል ጨዋታ ይጀምራል አርሰናል ከኮቨንትሪ ሲቲ የሚያደርገው ጨዋታ ተጠባቂ የሚያደርገው ጨዋታ ነው ያው ጨዋታው ደግሞ የመጀመሪያ ጨዋታ መሆኑን ተከትሎ የፕሪሚየር ሊግ ሻምፒዮኑ አርሰናል እንግዲህ ከአዲስ አዳጊው ክለብ ጋር የሚጫወተውን ጨዋታ ሁላችሁም በጉጉት እንደምትጠብቁት ተስፋ አደርጋለሁ ያው እንዳልኳችሁ ፕላስም አለው ጁማአ ነው ጁማአችሁን እንግዲህ ፋብላችሁ ፕሪሚየር ሊግ ምሽት ላይ እንመለከታለን እንግዲህ ምንድነው ውጤቱን ደግሞ ሐሳብ አስተያየታችሁን እስቲ ካሁኑ ገምቱ አብረን እናያለን ማታ ለነገው የአርሰናልና የኮቨንተሪ ሲቲ ጨዋታ በትክክል ውጤቱ እንደሚገምቱ አርማዎቻችን የወር ሙሉ ፓኬጅ ሃይ እንደናችሁ ሲቲ ስፖርት ኦሽን አርማዎች ተመልካዮቻችን አማናችሁልን ከማለዳ ፎም ጋር አያችሁት አመቱ ሙሉ አብረን እንሰራ ነው የሚቀጥሉትን አመታት ከኛ ጋር ማለዳ ፎም ፕሪሚየር ሊጋችን ነገ ይመለሳል ስለዛ እዚህ ጋር ከ1 እስከ 20 ፕሪዲክት እናደርግላችኋለን ማለት ነው ምናልባት ከ3 ሳምንት በኋላ ትራንስፈር ዊንዶው ሲዘጋ ልቀይር ይችላል አልቀይርም እንደውም በቃ በዚህ በመለው እስከ መጨረሻ ድረስ ሴቭ አድርገው ነው ማለት ፕሪዲክሽናችንም ተመልሷል ማለት ታችኛው የፕሪዲክሽን አካውንታችን ላይ ገብተህ የፕሪሚየር ሊግ ፕሪዲክሽኖችን ማየት ትችላለህ አስቶን ቪላ ጋር ስንመጣ ዘንድሮ ቻምፒየንስ ሊግ ፉትቦል አለበት ብዙ ተጫዋቾች ሽጧል ምናምን ነገር ግን በምክንያት ነው የሸጠው ያልተካቸው ሙሉ ለሙሉ ያልተካቸው አይመስለኝም ግን ስቲል ስትራግል ያደርጋል ብዬ ስለምገምት 7ኛ ሰጠዋለሁ ማለት ነው ኤቨርተን ሚድ ቴብል የሆነ ቡድን 12ኛ ቸልሲ ከብዙ ቡድኖች የተሻለ የምጠብቀው ቡድን ነው ትራንስፈር ዊንዶውን ሲያልቅ ምናልባት ከዚህም የተሻለ ውጤት ሊያገኝም ከዚህም ትንሽ ሊወርድ ይችላል ዞሮ ግን ቶፕ 4 በእርግጠኝነት ያገኛል ብዬ ገምታለሁ 3ኛ ላይ ያደርጋለሁ ቸልሲን ማለት ኢፕስዊች ቀጥታ ወራጅ 19 ሰንደርላንድ ዘንድሮ ዩሮፕ አለበት ምናምን ነገር አምና ያው የሚገርም ሲዝን ያሳለፈው ግን አብዛኛው ውጤቶችን በሜዳው ያነሳው አቻ በጣም የሚበዛው ቡድን ነበረ ዘንድሮ ትንሽ ስትራግል ያደርጋል ብዬ ገምታለሁ 17ኛ ሊቨርፑል ኤፍሲ ያው እንደ አምና ስቃይ የሆነ ሲዝን አይሆንም ግን ቢግ ሲክሶች የተሻለ ነጥብ ከአምና ያገኛሉ ብዬ ስለምገምት ሊቨርፑልን ዝም ብዬ የሆነ 5ኛ ላይ ያደርጋለሁ ቻምፒየንስ ሊግ ሽት 6ኛ አረገብኝ ግን ያው 5-6 ኖርማል ነው ቦርንማውስ አሰልጣኝ ቀይረዋል ስኳዱ ግን አብዛኛው ከሞላ ጎደል አለ ሚድ ቴብል እንለዋለን ግን ከአምና ትንሽ ያው ዩሮፕ ፉትቦል ስላለበት 14ኛ እናስቀምጠዋለን ፎረስት ብዙ ሰው ታች ነው የያዘው ግን ስኳድ እኮ ያለው ቡድን ነው እኮ ኑኖ ምርጥ ማናጀር በነበረ ጊዜ ኑኖ የያዘው ጊዜ እኮ 7ኛ ጨርሷል አሁን ደግሞ ግላዝነር ነው የያዘው በሳምንት አንዴ ነው የሚጫወተው ስለዛ ቶፕ 10 ውስጥ ይገባል ብዬ ገምታለሁ 10ኛ ፉልሃም አርብሎዋን አርለ ፉልሃም ነው በአሁን ሰዓት የያዘው አሪፍ ስራ ይሰራል ብዬ ገምታለሁ ግን ስቲል ስትራግል የሚያደርግም ስለሚመስለኝ 15ኛ ልበለው 15ኛ አስተማማኝ አይደለም ቻምፕ ግዴታ ነው ምንም ማድረግ አይቻልም
ክሪስታል ፓላስ ያው ዩሮፓ ሊግ ዘንድሮ አለበት አሰልጣኝ ቀይሯል ምናምን ትንሽ ስትራግል ያደርጋል ብዬ ገምታለሁ 16ኛ ማንቸስተር ሲቲ 2ኛ ማንቸስተር ዩናይትድ 4ኛ ባይ ዘ ዌይ ማነው ማንቸስተር ዩናይትድ 4ኛ መውጣት ከአምና 3ኛ ከመውጣት ይሻላል ዘንድሮ ማለት ራንኪንግ ኦብቪየስሊ ግን አምና በሳምንት አንዴ እየተጫወተ ነው 3ኛ ወጣው ዘንድሮ ግን ቻምፒየንስ ሊግ ምናምን ያለበት ስቲል ኔክስት ይር ኳሊፊኬሽን ቻምፒየንስ ሊግ ካገኘ በጣም የሚገርም ሲዝን ያሳለፈው ማለት ከአምና የተሻለ ስለዚህ 4ኛ ምርጥ ቦታ ነው ኮቨንትሪ ከነ ላምፓርድ አብረሽ እንደመጣሽ ወደ ታች ማለት ስፐርስ ዘንድሮ በጣም ይሻሻላል እኔ 6ኛ ነበር ያሰብኩት ከሊቨርፑል ጋር ቀያየርኩት ያው ሊቨርፑልና ስፐርስን ቀያየሩት ኖርማል ነው ዋን ቢግ 6 ዘንድሮ ቢግ 6 ሆኖ ነው የሚጨርሱት ማለት ነው እንዳመጣጣቸው ከዛ ሁል መጨረሻ ነው ይወርዳል ሊድስ በጣም የምጠብቀው ቡድን ማለት ነው ሊድስ 9ኛ በጣም የምጠብቀው ቡድን ብራይተን ሚድ ቴብል ዩሮፕም አለበት አይደለ ሚድ ቴብል ያው ግን ኮንፈረንስ ሊግ ነው ሮቴት እያደረገ ይገርፋቸዋል በእርግጠኝነት ብሬንትፎርድ እንደ አምና ባይሆንም ሚድ ቴብል ላይ ይጨርሳል ኒውካስል ለመጨረሻ ኒውካስል 8ኛ ኒውካስልና ፎረስትን ብቀያየራቸው ቅር አይለኝም ሊቨርፑልና ስፐርስን ብቀያየራቸው ቅር አይለኝም ይሄ ነው አጨራረሱ ማለት እመኔ ነው ማለት እመኔ የታያችሁት ይሄን አስተላልፍ ከኮንቨንትሪ ሲቲ ጋር ለምናደርገው የመጀመሪያ ፕሪሚየር ሊግ ጨዋታችን ግምት ያስተላለፉ ይሄን ይመስላል እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ያው ራያ ኦቬስ ነው ካላፊዮሪ ጋብሪኤል ሞስኬራ ቤን ዋይት ምንም ኮንሳ እንግዲህ ገና እንትን እስካላለ ድረስ ያው በዚሁ እኛው እንደምንቀጥል ነው እርግጥ ነው ሊስ ስኬሊ ካፒቴን ማርቲን ኦዴጋርድ ቡርኖ ጉማሬስ እዚህ ላይ ለውጥ ሊኖር ይችላል ምናልባት ቡርኖ ጉማሬስ ትንሽ ጉዳት ነገር ነው አልተረጋገጠም በሱ ቦታ ወይ ራይስ ሊገባ ይችላል ማለት ነው ከዛ ውጭ የፊት መስመሩ ከዚህ ውጭ ምንም ማሰብም አልፈልግም ዞሊስ ሃቨርትዝ ቡካዮ ሳካ ፊት ነው ብሏል አርቴታ ማለት ነው ካልሆነ ዶመን ነው የምፈልገው ያንን ማዱክ የሚባል ወጠጤ እንደማያስገባው ተስፋ አደርጋለሁ እናንተሳ እዚህ ፎርሜሽን ላይ ምን ቢቀየር ይሻላል ስንት ለስንት ጨዋታው ያልቃል የሚለውን ኮሜንት ላይ ደቅ አድርጉልኝ ማቻችሁ ፍቅራችን አይደበቅም ልባችን አይከደንም